በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለአባታችን ለአጋዕዝተ ዓለም ለቅድስት ሥላሴ ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። በዚህች ዕለት ታስበው የሚውሉ ቅዱሳን ረድኤት በረከታቸው እንዲሁም ምልጃ ጠብቆታቸው ከሁላችን ጋር ይሁን። እግዚአብሔር አምላካችንም በእነርሱ ልመና በእነርሱ ምልጃ እንዲሁም በእነርሱ ጸሎት ይማረን። ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን ይላክልን። ከሀገር ውጭ ያሉ ወንድሞቻችንን በሰላም ወደ ሀገራቸው ይመልስልን ለዘላለሙ አሜን። እንደሚታወቀው ይህ ስንክሳር ዘተዋሕዶ የተሰኘ መንፈሳዊ ሚዲያ ዕለት ተዕለት የቅዱሳንን ታሪክ፣ ገድል፣ ሃይማኖተ አበው፣ ተአምረ ማርያም፣ ተአምረ ኢየሱስ እንዲሁም መንፈሳዊ ይዘት ያላቸው መጽሐፍቶችን በትረካ መልክ እንደሚያቀርብ ይታወቃል። ስለሆነም ለዚህ ሚዲያ አዲስ የሆናችሁ የእግዚአብሔር ቤተሰቦች ይህን መንፈሳዊ አገልግሎት ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እንድታበረታቱኝ በፍቅር እየጠየቁ ከዚህ በማስቀጠል ጥር 7 ቀን የሚከበረውን የቅድስት ሥላሴን ታሪክ እነግራችኋለሁ። ሥላሴ የሚለው ቃል ሰለሰ ሶስት አደረገ ከሚለው የግዕዝ ስርው ቃል የተገኘ ሲሆን ይህም ልዩ ሶስትነት ማለት ነው። ምስጢረ ሥላሴ ብለን ስለ ነገረ ሃይማኖት ስንናገር ግን አንድም ሶስትም ተብሎ ይተረጎማል። በዚህም መሰረት እግዚአብሔር አንድም ሶስትም ብለን ማመናችንን የምንገልጽበት የሃይማኖት ዶግማ ነው። እንደሚታወቀው የሥላሴ አንድነት ስንል በባህሪ በሕልውናና በፈቃድ አንድ አምላክ ማለታችን ሲሆን ሶስትነት ስንል ደግሞ በስም በአካል በግብር ነው። የሥላሴ አንድነትና ሶስትነት ከሚገልጹ ማስረጃዎች ለአብነት ያህል እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ዘፍጥረት 1 ከቁጥር 26። እግዚአብሔርም አለ ብሎ አንድነቱን ሲመሰክር ሰውን በመልካችን እንፍጠር ብሎ ደግሞ ሶስትነቱን ይገልጻል። እንዲሁም እነሆ አዳም መልካምና ክፉን ለማወቅ ከኛ እንደ አንዱ ሆነ ዘፍጥረት 3 ከቁጥር 22። ይህ ኃይለ ቃል ከእኛ የሚለው እንደ አንዱ የሚለው የአንድነትንና የሶስትነትን ቃል ያስረዳል። በዘመነ ኦሪት የሥላሴ ምስጢር ከተገለጠበት አንዱ ለአብርሃም በመምሪያ አድባር ዛፍ ስር ነው። ዘፍጥረት 18 1 እስከ 15። በዚህ ምዕራፍ እግዚአብሔር ለአብርሃም እንደተገለጠ ወዲያውም 3 ሰዎች እንደተመለከተ አብርሃምም ሊቀበላቸው ሲወጣ በመስገድ አቤቱ በፊት ሞገስን አግኝቼ እንደሆነ ብሎ አንድነቱን መግለጹን አያይዞ ደግሞ ጥቂት ውሃ ይምጣላችሁ ብሎ በአካል 3 መሆናቸውን ተናገረ። በአጠቃላይ በምዕራፍ የአንድነትና የሶስትነትን ነገር እናስተውልበታለን። ነቢየ ልዑል ቅዱስ ኢሳይያስ ቅዱስ 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 እግዚአብሔር ብለው ቅዱሳን መላእክት እንደሚያመሰግኑት መመስከሩን ከሶስትነት ሳያሳንስ እና ሳያስበልጥ መጠቆሙ የሥላሴን ሶስትነት የሚያስረዳ ነው። ኢሳይያስ 6 ከቁጥር 1 እስከ 3። የሥላሴ ሶስትነት ስንል በስም አብ፣ ወልድ፣ መንፈስ ቅዱስ ማለታችን ነው። ወእንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ እንዲል ማቴዎስ 28 ከቁጥር 19። በአካል ለአብ ፍጹም ገጽ ፍጹም መልክ ፍጹም አካል አለው። ለወልድም ፍጹም ገጽ ፍጹም አካል ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ ፍጹም አካል አለው ብለን ማመናችን ነው። ይህም የማይወሰን የማይለካ ረቂቅ አካል ነው። መዝሙረ ዳዊት 33 ከቁጥር 15፣ መዝሙረ ዳዊት 118 ከቁጥር 73፣ ዘፍጥረት 18። በግብር ሶስትነት ስንል የአብ ግብሩ መውለድ ማስረጽ፣ የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ መስረጽ ወይም አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ ማለታችን ነው። ኢሳይያስ 48 ከቁጥር 12፣ መዝሙረ ዳዊት 118 ከቁጥር 16፣ ዮሐንስ 16 ከቁጥር 7 እስከ 19። በቅዱስ ወንጌል በዮርዳኖስ እና በደብረ ታቦር የሥላሴ ምስጢር ገሃድ ለመሆኑ ማስረጃ ሆኖ ይጠቀሳል። ማቴዎስ 3 ከቁጥር 16፣ ማቴዎስ 17። መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ አነ ወአብ
አሃዱ ንህነ እኔና አብ አንድ ነን ማለቱ እኔን ያየ አብን አየ ብሎ ማስተማሩን ነገረ ሥላሴን ያስረዳናል። ዮሐንስ 10 ከቁጥር 30 በይበልጥ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ በማለታችን መበላለጥ እንደሌላቸው በስልጣን በፈቃድ አንድ መሆናቸውን ያስገነዝበናል። በምሳሌ ለመረዳት ፀሐይ ከበብ፣ ብርሃን፣ ሙቀት፣ እሳት፣ ነበልባል፣ ፍም፣ ሙቀት ሲኖራት ሶስት ፀሐይ ሶስት እሳት አይባልም። አንድ ፀሐይ አንድ እሳት ነው እንጂ። የሥላሴ በስም በአካል በግብር ሶስት ቢባሉም ቅሉ አንድ አምላክ እንጂ ሶስት አማልክት አይባሉም። ሁለተኛ ቆሮንቶስ 13 ከቁጥር 14፣ ኤፌሶን 4 ከቁጥር 4። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጢረ ሥላሴ የሃይማኖት ዶግማና የሥርዓት አምልኮ ሁሉ መግለጫዋ ነው። ጸሎታችን፣ ጥምቀታችን፣ ቡራኪያችን ሁሉ በስመ ሥላሴ ነው። ይህም እንዳለ ሆኖ ነገረ ሥላሴ በበዓለ ለመመስከርና የቸርነቱን የምሕረቱን ተካፋይ ለመሆን በዓለ ንግሥ ይከናወናል። በይበልጥም ሐምሌ 7 ቀን ለአብርሃም በድንኳን ደጃፍ መገለጡና ጥር 7 በባቢሎን በሰናኦል የተፈጸመውን ተአምር በማሰብ እናከብራለን። ዘፍጥረት 18 ከቁጥር 11 በመጽሐፍ ቅዱስና በቅዱሳት ሐዋልድ መጻሕፍት እንደተመዘገበው ከጥፋት ውሃ በኋላ የኖህ ልጆች ወልደው ተዋልደው ብዙ ሆኑ። በባቢሎን የነበሩ በሰናኦል ሰፊ ሜዳ አግኝተው ሳንሞት ስም ማስጠሪያ ግንብ እንገንባ ብለው ተማከሩ። ታላቅም ግንብ ገነቡ። አለቃቸውም ናምሩድ ይባላል። ሞትንም የሚያመጡብን ሥላሴ ናቸውና እነርሱን ወግተን ሞትን እናርቅ አላቸው። ከዚህም በኋላ ጦር እየሰበሰቡ የወረውሩ ጀመር። ሰይጣንም ከደመና በምታት ደም እየቀባ ይልክላቸዋል። እነርሱም ደም እያዩ አሁን አብን ወጋነው፣ አሁን ወልድን ወጋነው፣ አሁን መንፈስ ቅዱስን ወጋነው ይሉ ጀመር። ቅድስት ሥላሴ ምንም እንኳን ምሕረታቸው የበዛ ቢሆንም በሕዝቡ ላይ ዲያብሎስ ስለሰለጠነባቸው ለሌሎች ከሃዲያን ትምህርት ይሆን ዘንድ ንዑ ንረድ ወንከአው ነገሮሙ በማለት ቋንቋቸውን ሊያዩባቸው የማይግባቡበት የማይደማመጡበት ይሆን ዘንድ ተማከሩ። ሆኖም ተበታተኑ። ባለማስተዋል የሰሩት ሕንፃ አመፃ ነፍስ ጠርጎ አጥፍቷታልና ይህም ያደረጉ ሥላሴ በመሆናቸው በዓሉ ጥር 7 ይከበራል። በአጠቃላይ ስልጣን ሁሉ የእግዚአብሔር መሆኑንና በራስ ደካማ አመለካከት በመታበይ በሥላሴ ሥራ መግባት መጠራጠር እንደሚጎዳ እንደዚሁም በጽኑ እምነት በመኖር እና በሥላሴ ስም የተጠመቅን ልጅነታችንን በኃጢአት ሳናሳድፍ በንስሐ ታጥበንና በምግባር ጸንተን መጠበቅ እንደሚገባን የበዓሉ መልእክት ያስገነዝበናል። የታተማችሁበት ቅዱሱ የእግዚአብሔር መንፈስ አታሳዝኑ እንዲል ሐዋርያው ቅዱስ ጳውሎስ ኤፌሶን 4 ከቁጥር 3 ላይ ሁላችንም በዚህ ቃል የእግዚአብሔርን ቃል እንድንፈጽም የእግዚአብሔር መልካም ፈቃዱ ይሆንልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ለእርሱ ይሁን። ጥር 7 ቀን የሚነበብ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 7 በዚች ቀን የከበረ አባት የሮማ አገር ሊቀ ጳጳሳት ሶል ጴጥሮስ አረፈ። ይህም አባት ስለ ተጋድሎ ገናናነት፣ ስለ አገልግሎቱም፣ ስለ ትሩፋቱም፣ ስለ አዋቂነቱና ስለ ደግነቱ ከእርሱ በፊት የነበረ ሊቀ ጳጳሳት አባ መልጥያኖስ ካረፈ በኋላ መርጠውት ሊቀ ጵጵስናም በሮማ አገር ላይ ሾሙት። በሐዋርያት አለቃ በጴጥሮስ ወንበርም በተቀመጠ ጊዜ የእሌኒ ልጅ የሆነው ንጉሥ ቁስጠንጢኖስ የክርስትናን ጥምቀት አጠመቀው። ከከሃዲያን ጋር ስለሚያደርገው ጦርነት ምክንያት ገና አልተጠመቀም ነበርና የጣዖታትን ቤት አፍርሶ የእግዚአብሔርን አብያተ ክርስቲያናት ሰራ። የዚህም አባት የሶል ጴጥሮስ ገድል እጅግ ብሩህ የሆነ ነው። እርሱም ሁልጊዜ ሕዝቡን ያስተምራቸዋልና ከልቡናቸውም ከሰይጣን የሆነውን ጥርጥር፣ ክፉ ሐሳብን ያርቅላቸዋል። ከእርሳቸውም ስር የሆነውን የመጻሕፍት
ምስጢር ተርጉሞ ያስገነዘባቸዋል። አይሁድና ዮናናውያንንም ሁልጊዜ ይከራከራቸው ነበር። ከእርሳቸውም ብዙ መልሶ ወደ ቀናች ሃይማኖት አስገባቸው። የክርስትናን ጥምቀትም አጠመቃቸው። ስሙም በምዕመናን ዘንድ ፈጽሞ የሚያስፈራ ሆነ። እግዚአብሔርን ስለማወቅና ስለመውደድ እግዚአብሔር ሰው መሆኑን ብዙ ድርሳናትን ደረሰ። በተሾመ በሰባተኛውም ዓመት ስለ አርያኖስ በኒቂያ ከተማ ሃይማኖታቸው የቀና የ318 የከበሩ አባቶች የአንድነት ስብሰባ ሆነ። ይህም አባት ሶል ጴጥሮስ ከእርሳቸው አንዱ ነበር። አርዮስንም ከተከታዮቹ ጋር ረገመው፣ አወገዘው። በሹመቱም 11 ዓመት ኖረ። መልካም ተጋድሎ ፈጽሞ እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ታላቅ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትሁን ለዘላለሙ አሜን። በዚች ዕለት የቅዱስ ኤፍሬም መታሰቢያው ነው። በረከቱ ከኛ ጋር ትሁን ለዘላለሙ አሜን። በዚች ቀን የሰሎሞን፣ የጎርጎሪዮስ፣ የማርቆስ፣ የአትያኖስ፣ የሉያ፣ የመልይን፣ የሱስዮን፣ የማርትይ መታሰቢያቸው ነው። በረከታቸው ከኛ ጋር ትሁን ለእግዚአብሔርም ምስጋና ይሁን ለዘላለሙ አሜን። ጥር 7 ቀን የሚከበሩ ዓመታዊ በዓላት: በዓለ ስሉስ ቅዱስ ሶል ጴጥሮስ፣ ቅዱስ ኤፍሬም፣ ቅዱስ ሰሎሞን። ወርሃዊ በዓላት: አባ ጊዮርጊስ ዘጋስጫ፣ አባ ሺኖዳ የባህታውያን አለቃ፣ አባ ዳንኤል ዘገዳመ ሲሃት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያ፣ ቅዱስ አግናጤዎስ ለአንበሳ የተሰጠው። የጌታ የኢየሱስ ክርስቶስ ጸጋ፣ የእግዚአብሔር ፍቅር፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን አሜን። ሁለተኛ ቆሮንቶስ 13:14 ዛቅርብኩ ማሌት አዘክሪያ ይላፈ ምለተ ጸምዱ ከዘልፈ ላነብ ብትወከፍ ዘንዴቴ መጻፈ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ ምላ አቡ ቡላን ዘተርፈ ነቢያት፣ ቅዱሳን ሐዋርያት፣ ሰባኪያን ወጻድቃን ወመላእክት፣ ትጓን ደናግል አዲ ወመነኮሳት የራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂ ቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎ እንዘ ይደርስ ወለዛንወቦ ወለዘተርጎሙ በልሳን አዲስ ወለዘሰማ ቃሉ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እንባይ ስውረ ይምሃረን ኢየሱስ ክርስቶስ። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡ ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሰብኩ በችግሬ ጊዜ የማቀርብልህም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክትን፣ ፍጹማን ደናግል እንዲሁም ደጋግ መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ በተመስጦ ሊና ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ይማረን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ለእርሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።